ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። እነሱን በቅደም ተከተል ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ትንታኔ ፕሮግራማችን ነው የምናመራው። ከሀገር ውስጥ ጉዳዮቻችን ነው የዛሬውን ፕሮግራማችንን የምንጀምረው። ዋሊያዎቹ ዝግጅታቸውን አጠናክረው ቀጥለዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በቀጣይ ላሉባቸው የዓለም ዋንጫ ማጣሪያ ጨዋታዎች ዝግጅታቸውን አጠናክረው ቀጥለዋል። ዋሊያዎቹ በትናንትናው ዕለት በአዲስ አበባ ስቴዲየም ከ3 ሰዓት ከ30 እስከ 5 ሰዓት ከ30 ድረስም ልምምዳቸውን ሰርተዋል። በትላንትናው ልምምድ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ፣ ምክትል ፕሬዝዳንት ዶክተር ዳኛቸው ንገሩ፣ ዋና ጸሐፊው አቶ ባህሩ ጥላሁንና የፌዴሬሽን ኢንተርናሽናል ላይሰንስ አቶ ዮሐንስ ዘውዱ ተገኝተው ቡድኑን አበረታተዋል። በልምምድ ወቅትም ሁሉም ጥሪ የቀረበላቸው የብሔራዊ ቡድኑ ተጫዋቾች በመልካም ጤንነት ላይ መሆናቸውን ለመመልከትም ተችሏል። ዋሊያዎቹ ዛሬ መጨረሻ ልምምዳቸውን ካደረጉ በኋላ ሌሊት ጨዋታ ወደሚደረግበት ሞሮኮ ጉዞአቸውን ያደርጋሉ። ብሔራዊ ቡድኑ ጥሪ ካቀረቡላቸው ተጫዋቾች መካከል አንድ ተጫዋች በመቀነስ 23 ተጫዋቾችን ይዞ ወደ ሞሮኮ እንደሚያቀና ይጠበቃል። ብሔራዊ ቡድናችን አርብ መጋቢት 12 2017 ዓ.ም ሞሮኮ ካሳብላንካ ስታድ ላርቢ ዛውሊ ስቴዲየም ላይ ከግብጽ እንዲሁም ደግሞ ከጂቡቲ ብሔራዊ ቡድን ጋርም የዓለም ዋንጫ የማጣሪያ ጨዋታውን ያደርጋል። ከወዲሁ ለኢትዮጵያ ብሔራዊ ቡድን መልካም ውጤትን እንመኛለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ሊዮኔል ሜሲ ከብሔራዊ ቡድን ስብስብ ውጪ ሆነዋል። አርጀንቲናዊው የኢንተር ማያሚ የፊት መስመር ተጫዋች የሆነው ሊዮኔል ሜሲ መጠነኛ ጉዳት እንዳጋጠመው ተገልጿል። ይህንን ተከትሎ ሊዮኔል ሜሲ ይፋ በተደረገው የአርጀንቲና ብሔራዊ ቡድን ስብስብ ውስጥም ሳይካተት ቀርተዋል። አርጀንቲና ከቀናት በኋላ ከብራዚልና ከዩሩጓይ ጋር የዓለም ዋንጫ ማጣሪያ ጨዋታዋን የምታደርግ ነው የሚሆነው። አርጀንቲና የዓለም ዋንጫ ማጣሪያ ምድቧን በ25 ነጥቦች እየመራች ትገኛለች። ትናንትና ሊዮኔል ስካሎኒም እንግዲህ የብሔራዊ ቡድን ስብስባቸውን ይፋ አድርገዋል። በዚህ ብሔራዊ ቡድን ስብስብ ውስጥ ሊዮኔል ሜሲን ጨምሮ ሌሎች ተጫዋቾችም እንዲሁ ያልተካተቱ በርከት ያሉ ተጫዋቾች እንዳሉ ተመልክተናል። የማንቸስተር ዩናይትድ አሌሃንድሮ ጋርናቾ፣ የሮማው ፓብሎ ዲባላ በዚህ ዝርዝር ውስጥ ያልተካተቱ ሌሎች ተጫዋቾች ናቸው። ኤሚሊያኖ ማርቲኔስ ከአስተን ቪላ፣ እንዲሁ ጀርሜኒዮ ሩሊ ከኦሎምፒክ ደ ማርሴ፣ ዋልተር ቤኔቴስ ከፒኤስቪ አይንድሆቨን፣ ኖኤል ሞሊና ከአትሌቲኮ ማድሪድ፣ ዮሃን ፎይዝ ከቪያሪያል፣ ክሪስቲያን ሮሜሮ ከቶትንሃም፣ ጀርመን ፔዜላ ከሪቨር ፕሌት፣ ሊዮናርዶ ባሌርዲ ከኦሎምፒክ ደ ማርሴ፣ ኒኮላስ ኦታሜንዲ ከቤኔፊካ፣ ፋኩንዶ መዲና እንዲሁ ከሬሲንግ ክለብ ደ ሌንስ፣ እንዲሁ ኒኮላስ ታግሊያፊኮ ከኦሎምፒክ ሊዮን፣ ሊያንድሮ ፓሬዴስ ከሮማ፣ ኤንዞ ፈርናንዴስ ከቼልሲ፣ ሮድሪጎ ዴ ፖል ከአትሌቲኮ ማድሪድ፣ ኢስኩዌል ፓላሲዮስ ከባየር ሌቨርኩዘን፣ አሌክሲ ማካሊስተር ከሊቨርፑል፣ ማክሲሞ ፔሮኒ ከኮሞ፣ ጉሌርሞ ሲሞኒ እንዲሁ ከአትሌቲኮ ማድሪድ፣ ቤንጃሚን ዶሚኒጌስ ከቦሎኛ፣ ቲያጎ አልሜይዳ ከኦሎምፒክ ሊዮን፣ ኒኮ ጎንዛሌስ ከዩቬንቱስ፣ አንሄል ኮሪያ ከአትሌቲኮ ማድሪድ፣ ኒኮ ፓዝ ከኮሞ፣ ሁሊያን አልቫሬስ ከአትሌቲኮ ማድሪድ፣ ላውታሮ ማርቲኔስ ከኢንተር ሚላን እና ሳንቲያጎ ካስትሮ ከቦሎኛ የተመረጡ የአርጀንቲና ስብስብ ውስጥ የተካተቱ ተጫዋቾች እንደሆኑ ነው ትናንትና የወጣው የሊዮኔል ስካሎኒ የተጫዋቾች ዝርዝር ይፋ ያደረገው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ቨርጂል ቫን ዳይክ በሊቨርፑል ቤት ጊዜው እንዳለቀ ይሰማዋል። በተለይም ባለፈው የውድድር ዘመን የርገን ክሎፕ ከለቀቀ በኋላ የሚቀጥሉት ጥቂት ሳምንታት ከቀይና ነጭ ማሊያ ስርም የመጨረሻዎቹ ሊሆኑ ይችላሉ። ምክንያቱም ምንም አይነት ስምምነት አልታየም። አልሂላል በመጀመሪያ የ20 ሚሊዮን ዩሮ ክፍያን አቅርቦለታል። ቫን ዳይክ ከሳውዲ ሊግ ግን ወደ አሜሪካ መሄድን ሊመርጥ እንደሚችልም ዘገባዎች ያሳያሉ። ነገር ግን ቨርጂል ቫን ዳይክ እና ሊቨርፑል ምናልባት የመጨረሻ አመታቸው ሊሆን እንደሚችል ግን
በርከት ያሉ ዘገባዎች እየጠቆሙ ይገኛሉ። ሊቨርፑል ቡድኑን በግራ መስመር ተከላካይና እንዲሁ ደግሞ በመሀል ተከላካይ በአማካኝና በፊት መስመር አጥቂ ላይ ለማጠናከር እንቅስቃሴዎችን እንደጀመረ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ የሉዊስ ዲያዝ ጉዳይ ነው። ሉዊስ ዲያዝ በሚቀጥለው ክረምት ሊቨርፑልን የሚለቅበት ትልቅ እድል እንዳለ እየተገለጸ ነው። ባለፈው ክረምት ለሉዊስ ዲያዝ የሳዑዲ አረቢያ ቡድኖች ፍላጎት ነበራቸው፣ ነገር ግን በሊቨርፑል ለመቆየትም ወስኗል። የማንቸስተር ሲቲ ፍላጎት እንዳለ እየተገለጸ ይገኛል። ነገር ግን ባርሴሎናዎች ይህንን ተጫዋች በደንብ ያደንቁታል። ተጫዋቹም በባርሴሎና ተጫውቶ ማሳለፍ እንደሚፈልግ የሚያሳዩ ዘገባዎች በተደጋጋሚ ሲወጡ ነበርና ምናልባት ወደ ባርሴሎናም ሊያመራ የሚችልበት እድል እንዳለ ነው ፋብሪዚዮ ሮማኖ ያረጋገጠው። ሊቨርፑል ለአሌክዛንደር ኢሳክ ቅርብ ከሆኑ ሰዎች ጋር ግንኙነት ማድረጉን ፋብሪዚዮ ሮማኖ ጭምር ዘገባዎች እያሰፈሩ ይገኛሉ። ቡድናቸውን ማጠናከር ከሚፈልጉበት ተጫዋቾች መካከል እንግዲህ ሊቨርፑሎች አንደኛው ነው አሌክዛንደር ኢሳክ። ዳርዊን ኑኔስም በክረምቱ የዝውውር መስኮት ከሊቨርፑል ጋር ይለያያል ተብሎ የሚጠበቀው ሌላኛው ተጫዋች ነው። ቅድም እንዳልኳችሁ የሉዊስ ዲያዝ ጉዳይ እንዳለ ሆኖ መሐመድ ሳላህም እንዲሁ ሊለቅ እንደሚችል ይታመናል። ሉዊስ ዲያዝ በተለይ ከሳዑዲ ክለቦችም ጥያቄዎች እየቀረቡለት እንደሚገኙ ጭምር ነው ዘገባዎች የሚያሳዩት። ዳርዊን ኑኔስም እንዲሁ ወደ ተለያዩ የአውሮፓ ክለቦች አሊያ ደግሞ ሳዑዲ ፕሮ ሊግ ውስጥም ሊሳተፍ የሚችልበት እድል እንዳለ እየተገለጸ ይገኛል። በዚህ የጥር ተጫዋቾች የዝውውር መስኮት የሳዑዲው አልናስር ዳርዊን ኑኔስን ለማስፈረም ጥረቶችን አድርጎ እንደነበር የምናስታውሰው ነው። በክረምትም የሳዑዲ ክለቦች ጥያቄ ያቀርቡለታል ተብሎ ይጠበቃል። ሌሎች ደግሞ የአውሮፓ ክለቦችም እዚህ ተጫዋች ላይ ፍላጎት እንዳላቸው የሚገለጹ ክለቦችም ስላሉ ምናልባትም ወደ እነዛ ቡድኖች ሊቀላቀል የሚችልበትም እድል እንዳለ ጭምር ይነገራል። ቸልሲን የተመለከቱ መረጃዎችን እናንሳ። ሰማያዎቹ በርካታ ቢጫ ካርዶችን ተመልክተዋል። የምዕራብ ለንደኑ ክለብ ቸልሲ ተጫዋቾቹ በዘንድሮ የውድድር ዘመን በፕሪሚየር ሊጉ በርካታ የቢጫ ካርዶች ተመልክተውበታል። ሰማያዎቹ በዚህ የውድድር ዘመን በፕሪሚየር ሊግ ጨዋታዎች 79 የማስጠንቀቂያ ካርድ መመልከታቸውን የተነገረው የተመዘገበው የቢጫ ካርድ ቁጥርም ቸልሲ በቀዳሚነት እንዳስቀመጠው ይነገራል። ቸልሲዎች 79 ቢጫ ካርዶችን በመመልከት በቀዳሚነት የተቀመጡ ክለብ ናቸው። ሁለተኛ ደረጃ ላይ የተቀመጠው በፕሪሚየር ሊግ የደረጃ ሰንጠረዥ መጨረሻ ደረጃ ላይ የተቀመጠው ሳውዝ ሃምፕተን ነው። 75 የቢጫ ካርዶችን ተመልክቷል። ቦርንመስ 74 በመመልከት ሶስተኛ ነው። ኢፕስዊች ታውን በአንጻሩ 70 ቢጫ ካርዶችን በመመልከት እነዚህ በርካታ ቢጫ ካርዶችን የተመለከቱ ክለቦች ናቸው ከአንደኛ እስከ አራተኛ ደረጃ ድረስ የተቀመጡ። ቸልሲዎች ግን ይህንን ዝርዝር እየመሩት ይገኛሉ። አርሰናልን የተመለከቱ መረጃን እናንሳ። ለአርሰናል አሌክዛንደር ኢሳክ ዋነኛ ኢላማቸው እንደሆነ እየተገለጸ ይገኛል። አርሰናል በክረምቱ ለአሌክዛንደር ኢሳክ ዝውውር ትልቅ ተሳትፎን እንደሚያደርግ ነው የሚጠበቀው። ነገር ግን ከሊቨርፑል ጋር ትልቅ ፉክክር ይጠብቃቸዋል። ሊቨርፑሎች የአሌክዛንደር ኢሳክ ዋነኛ ፈላጊ ናቸው። የአሌክዛንደር ኢሳክ ፍላጎት ወደ አርሰናል ማቅናት ነው የሚሉ አንዳንድ ፍንጮች ቢኖሩም እስካሁን ግን በግልጽ የታየ ነገር እንደሌለ ዘገባዎች ያሳያሉ። ነገር ግን አርሰናል በአጥቂ መስመሩ ላይ በትልቁ ከሚፈልጋቸው ተጫዋቾች መካከል አንደኛው ነው አሌክዛንደር ኢሳክ። በተለይ ተጫዋቹ በዘንድሮው የውድድር ዓመት እያሳየ ከሚገኘው አቋም ጋር በተያያዘ እንዲሁ ደግሞ ሚኬል አርቴታ እንግዲህ በሪያል ሶሴዳድ በነበረበት ጭምር የዚህ ተጫዋች አድናቂ እንደነበር በተደጋጋሚ ሲገለጽ ነበር። ተጫዋቹ ደግሞ በፕሪሚየር ሊጉ ልምድ ያለው ተጫዋች ከመሆኑ ጋር በተያያዘ አርሰናሎች ይህንን ተጫዋች የማምጣት በትልቁ ፍላጎት እንዳላቸው ነው የሚገለጸው። ነገር ግን አሌክዛንደር ኢሳክ ብቻ አይደለም የአርሰናል ትልቁ ኢላማ። ቤንጃሚን ሼስኮም የአርሰናል የክረምቱ ዋነኛ እቅድ ነው። አርሰናል በክረምቱ ነቃ ያለን የዝውውር ተሳትፎን ያደርጋል ተብሎ እንደሚጠበቅ መረጃዎች እያሳዩ ይገኛሉ። የቀድሞ የቼልሲ ሌጀንድ ተጫዋች ጋሪ ካሂል ስለ ሚኬል አርቴታ ሀሳቡን ሰጥቷል። ሚኬል አርቴታ እግር ኳስን የተረዳበት መንገድ የተለየ ነው። እውነት ለመናገር እኔ የአርቴታ አድናቂ ነኝ። እሱ ትክክለኛ አሸናፊ ይመስለኛል ሲልም ጭምር ነው የሚናገረው። እሱ ሁሌም ለድል የተራበ ነው። ሁሌም ትኩስ ኃይል፣ ስለ ትናንትና የማይጨነቅ ስለ ቀጣዩ የሚያስብ አሰልጣኝ ነው። ቡድኑን የቀየረበት መንገድ የተለየ ነው። ያለውን ኃይልና አስተሳሰብም ሁሌም እወድለታለሁ ብሏል። እሱ እውነተኛ አሸናፊ ይመስለኛል። እኔ የአሰልጣኙ ትልቅ አድናቂ ነኝ። የሚያሳየው ስሜቱ ይገርመኛል። ይህንን ስሜቱን ወደ ተጫዋቾች ያስተላልፏል። በእውነት ቡድኑን ተች ላይን እንግዲህ ቆሞ የሚያበረታታበት መንገድም ተጫዋቾቹን ኮች የሚያደርግበት መንገድ በተጫዋቾቹ ላይ ያለው ጥልቅ እምነት እንደ አንድ ትልቅ አሰልጣኝ ሊኖረው የሚገባው ኳሊቲን አሟልቶ ይዟል። የአሸናፊነት አስተሳሰብ አለው። ይህ የአሸናፊነት አስተሳሰቡ ደግሞ ወደ ተጫዋቾችም አስተላልፏል። እሱ የተለየ አሰልጣኝ ነው ሲልም አድናቆቱን ይቸረዋል።
ሪያል ማድሪድ ዊሊያም ሳሊባን በደንብ ያደንቁታል። ሳሊባ የኋላ መስመራቸው ጀነራል ማድረግ ይመለከቱታል። ቢሆንም ግን ሳሊባ በአርሰናል ደስተኛ መሆኑና አዲሱ ዳይሬክተር አንድሪያ ቤርታ የተጫዋቹን ኮንትራት ለማራዘም መስራቱ ዝውውሩን ከባድ ያደርግባቸዋል ተብሎ እንደሚጠበቅ ፋብሪሲዮ ሮማኖ መረጃውን እያጋራ ይገኛል። አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ የመጀመሪያው ስራውም እንግዲህ የዊሊያም ሳሊባን ኮንትራት ለረጅም ጊዜ ማራዘም እንደሆነ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ሚኬል ሜሪኖ በአርሰናል መለያ እንደ 9 ቁጥር ሆኖ መጫወት ከጀመረ በኋላ በፕሪሚየር ሊጉ 3 ጎሎችን ማስቆጠር ችሏል። ከሱ በላይ እንግዲህ እሱ እንደዛ 9 ቁጥር መጫወት ከጀመረበት አንስቶ ከሱ በላይ ግቦችን ያስቆጠሩት 2 ተጫዋቾች ብቻ ናቸው። ሁለቱ ግብፃውያን መሐመድ ሳላህና ኦማር ማርሙሽ ብቻ ናቸው ከሱ በላይ ግቦችን ያስቆጠሩት። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ሁለቱን ተጫዋቾች እንደሚለቅ ነው በርካቶች የሚጠብቁት ቶማስ ፓርቴንና ጆርጂኒዮን። ፍላሚንጎ ጆርጂኒዮን ለማስፈረም ከፍተኛ ጥረት እያደረገ እንደሚገኝ እየተገለጸ ነው። ጆርጂኒዮ ከፍላሚንጎ ውጪ ከዩናይትድ አረብ ኤሚሬትስ ከጣሊያንና ከጃፓንም ክለቦች ጥያቄዎች ቀርበውለታል። እስካሁን የተፈረመ ነገር ባይኖርም ነገር ግን ሚኬል አርቴታ እስከ መጨረሻው ድረስ የጆርጂኒዮን ሀሳብ ለመቀየርም ሙከራዎችን እንደሚያደርግ ጭምር ዘገባዎች ያሰፍራሉ። ሌላኛው እስከ ዛሬዋ ቀን ድረስ አርሰናል ከቶማስ ፓርቴ ጋር ምንም አይነት የኮንትራት ማራዘሚያ ንግግር እያደረገ አይገኝም እና ምናልባት ተጫዋቹን በክረምቱ ይለቁታል ተብሎ ነው እየተጠበቀ የሚገኘው። ስለዚህ ማንቸስተር ዩናይትድ እነዚህን 2 ተጫዋቾች ማለትም ጆርጂኒዮን እና ቶማስ ፓርቴን ሊለቅ የሚችልበት እድል ሰፊ ነው ብለው በርካቶች አሁን ላይ ሀሳቦቻቸውን እያነሱ ይገኛሉ። ማንቸስተር ዩናይትድን እንመልከት። ሩበን አሞሪም በጋርናቾ ብቃት ደስተኛ ነው። የካሪንግተን ምንጮች እንደሚጠቁሙት ከሆነ አርጀንቲናዊ ወጣት ኮከብ አሌሃንድሮ ጋርናቾ እና ሩበን አሞሪም ያላቸው ግንኙነት ጥሩ የሚባል ነው። በተለይም ባለፉት ወራት ጋርናቾ እያሳየ በሚገኘው ብቃትና መሻሻል ሩበን አሞሪም ደስተኛ ነው። በዋነኝነት ሩበን አሞሪም ደስተኛ ያደረገው ነገር ጋርናቾ በሜዳው ላይ የሚያሳየው የመከላከል ብቃት መሻሻሉ ነው። ፖርቱጋላዊው አሰልጣኝ ጋርናቾ ገና ከዚህ በላይ ይበልጥ መሻሻል እንደሚችል እያመነ የመጣ ሲሆን መጀመሪያ ላይ ወደ ክለቡ ሲመጣ ስለ ተጫዋቹ ከነበረው እምነት አሁን ላይ ነገሮች በሙሉ የተሻሉ ሆነዋል። በተጨማሪም ጋርናቾ አሁን ላይ በጣም ደስተኛ ሲሆን ክለቡን በጣም ይወዳል። በዚህ ሳምንት ባደረጉት ጨዋታም ግብ ካስቆጠረ በኋላ ባጁን መሳሙ የዚሁ አንዱ ማሳያ እንደሆነ ጭምር እየተገለጸ ነው። ማንቸስተር ዩናይትድ ለሚቀጥለው የ2025-26 የውድድር ዘመን የስቴዲየም ትኬት ዋጋ ጭማሪ ማድረጉ ይፋ ተደርጓል። ማንቸስተር ዩናይትዶች በቀጣይ የውድድር ዘመን በሚኖራቸው የስቴዲየም መግቢያ ትኬቶች ዋጋ ላይ የ5 በመቶ ጭማሪ ማድረጋቸውን ይፋ አድርገዋል። ማንቸስተር ዩናይትድ የትኬት ዋጋ ላይ ያደረጉት ጭማሪ የክለቡን ገቢ ለማሳደግ ያለመ መሆኑን ይፋ አድርገዋል። ጭማሪው ከ16 ዓመት በታች የሆኑ የማንቸስተር ዩናይትድ ደጋፊዎችን እንደማያካትት ነው የተነገረው። ለሮይ ኪን ክብር አለኝ ብሏል ብሩኖ። ነገሮችን በራሴ መንገድ ማድረግ ያስደስተኛል፣ ነገር ግን ማስተካከል ያለብኝ ነገር ካለ ከስህተቴ ለመማር ሁሌም ዝግጁ ነኝ። አንዳንድ ጊዜ ስለ ራስህ እንደዚህ አይነት ነገሮችን መስማት ጥሩ አይደለም፣ ህመም አለው፣ ነገር ግን በተመሳሳይ ጊዜም ያነሳሳኛል። እናም ብዙ ነገሮችን መሻሻል እንዳለብኝ ይሰማኛል። ሰዎች የሚናገሩት ነገር ሁሉ ለመሻሻል እድል ይኖረኛል። እንግዲህ በተሻለ ሁኔታ መረዳት እንዳለብኝ ይሰማኛል። በክፋት ማየት አልፈልግም። ግልጽ ነው፣ ሁሉም የሚያደርገው ነገር ሁሉም ሰው ላይወደው እንደሚችል አውቃለሁ። ምክንያቱም ሁሉ ሰው በተመሳሳይ መንገድ አያስብም። እኔ ግን የሁሉም ሰው አስተያየትን አከብራለሁ። እናም ለሮይ ኪን ትልቅ አክብሮት አለኝ። በአጫውቴ በአመራሪና በህይወቴ ውስጥም በምሰራው ነገር ሁሉ ለመሻሻል አሁንም እሞክራለሁ ሲል ብሩኖ ፈርናንዴስ ሀሳቡን ሰጥቷል። ኦውን ሃርግሬቭስ ለአይደን ሄቨን ሀሳቡን ሰጥቷል። የ18 ዓመት ልጅ ሆኖ እንደ 28 ዓመት ተጫዋች የሚጫወት ሰው ቢኖር አይደን ሄቨን ነው። የሚያደርጋቸው ውሳኔዎች በሙሉ ትክክለኞች ናቸው። ታዳጊዎችን እንዲሁ አይተህ የምትመዝንባቸው መመዘኛዎች አሉ። እናም እሱ ሁሉንም መመዘኛዎች ማለፍ የሚችል ተጫዋች ነው ብሎታል ኦውን ሃርግሬቭስ ስለ አይደን ሄቨን ሀሳቡን ሲያጋራ። ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ አሁን ላይ በስፋት ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ወደ ቤተሰቦቻችን 9 የፍጻሜ ጨዋታዎች ያሉን፣ ስለዚህ ጉዳይ ብዙ ጊዜ አውርተናል። 9 የፍጻሜ ጨዋታዎች ይቀሩናል። እያንዳንዱ ጨዋታ እንደ ፍጻሜ ነው። እያንዳንዱ ጨዋታ የፍጻሜ እንደሆነም ስለሚሰማን የምንችለውን ሁሉ ማድረግ አለብን። ስለሚሰማንም ነገር ተነጋግረናል። እናም እያንዳንዱ ተጫዋችም ከብራይተን ጋር ለእያንዳንዱ ኳስም ስንታገል አይተናል። ጨዋታው አስቸጋሪ እንደነበር ግልጽ ነው። ነገር ግን ጥሩ ተጫውተናል፣ ሁሉንም ሰጥተናል። እናም ዋናው ነገር ይህ ነው።
የሁሉም ሰው ጠንካራና የቡድን መንፈስም ታላቅ ነበር። ስለዚህም በዚህ መልኩ ከተጫወትን ድሎች ይመጣሉ ሲል ነው ኒኮ ጎንዛሌስ አዲሱ ፈራሚያቸው ከማንቸስተር ሲቲ ጋር በተያያዘ ሀሳቡን እየሰጠ የሚገኘው። አሁን ላይ እንግዲህ ለቶፕ 4 እና ለአውሮፓ ቻምፒየንስ ሊግ ቦታ ለመፎካከር ማንቸስተር ሲቲን ጨምሮ በርከት ያሉ ክለቦች በዚህ ቦታ ላይ እንደሚገኙ ይታወቃል። ትልቅ ፉክክር ይደረጋል ተብሎ ይጠበቃል። የአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ ወይም ደግሞ ቻምፒየንስ ሊግ ለመግባት የሚደረገው ፉክክር በማንቸስተር ሲቲ እና በቼልሲ ብቻ አይደለም። በርከት ያሉ ክለቦች ወደ 8 ያክል ክለቦች እድሎች አሏቸውና ትልቅ ፉክክር ይደረጋል ተብሎ ነው የሚጠበቀው። በቀጣይ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረጉ ጨዋታዎች ላይ እነዚህ ነገሮች እየተመለከትን እንገኛለን። ለምሳሌ ያክል በአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ 8 ቡድኖች እድል አላቸው። በፕሪሚየር ሊግ አጓጊ ፉክክርም ይታያል ተብሎ ነው የሚጠበቀው። እነዚህ ተፋላሚ ቡድኖች እንግዲህ ቀጣይ 5 ጨዋታዎቻቸውን ለመመልከት ያክል አንደኛው ኖቲንግሃም ፎረስት ነው፣ 3ኛ ደረጃ ላይ የተቀመጠው ቡድን በቀጣይ ከማንቸስተር ዩናይትድ ጋር በሜዳው ጨዋታውን ያደርጋል። ከዛም ወደ ቪላ ፓርክ አቅንቶ ከአስተን ቪላ ጋር፣ በሜዳው ከኤቨርተን ጋር፣ እንዲሁ ወደ ቶትናም ሆትስፐርስ ሜዳ መርቶ ከቶትናም እና እንዲሁ ከብሬንትፈርድ ጋር ደግሞ በሜዳው ጨዋታ ያደርጋል። ቀጣዮቹ 5 ጨዋታዎች የኖቲንግሃም ፎረስት እነዚህ ናቸው። ቼልሲ 4ኛ ደረጃ ላይ ተቀምጧል። በቀጣይ ከቶትንሃም ጋር በሜዳው ጨዋታውን ያደርጋል። ከዛም ወደ ብሬንትፈርድ ሜዳ አቅንቶ ከብሬንትፈርድ ጋር ጨዋታውን የሚያደርግ ይሆናል። ከኢፕስዊች ታውን ጋር በሜዳው ጨዋታውን ያደርጋል። ከፉልሃም ጋር ወደ ክራቨን ኮቴጅ አቅንቶ እንዲሁ ደግሞ ከኤቨርተን ጋር በሜዳው ጨዋታውን የሚያደርግ ነው የሚሆነው። ሌላኛው ማንቸስተር ሲቲ ነው። ከሌስተር ሲቲ ጋር ይጫወታል። ከዛም ከማንቸስተር ዩናይትድ፣ ከዛም ከክሪስታል ፓላስ፣ ከዛም ከኤቨርተን እና ከዛም ከአስተን ቪላ ጋር ጨዋታውን የሚያደርግ ነው የሚሆነው። ሌላኛው ቡድን ኒውካስል ዩናይትድ ነው። ብሬንትፈርድን ይገጥማል መጀመሪያ ላይ። ከዛም ከሌስተር ሲቲ፣ ከዛም ከክሪስታል ፓላስ ጋር ቀሪ ጨዋታውን ያደርጋል። ከዛም ከአስተን ቪላ፣ ከዛም ከኢፕስዊች ታውን ጋር ጨዋታውን ያደርጋል። ሌላኛው ብራይተን ከአስተን ቪላ፣ ከክሪስታል ፓላስ፣ ከሌስተር ሲቲ፣ ከብሬንትፈርድ እና ከዌስትሃም ጋር ይጫወታል። ፉልሃም ከአርሰናል ጋር፣ ከሊቨርፑል ጋር፣ ከቦርንመስ፣ ከቼልሲ እና ከሳውዝሃምፕተን ጋር ይጫወታል። አስተን ቪላዎች ከብራይተን፣ ከኖቲንግሃም፣ ከሳውዝሃምፕተን፣ ከኒውካስል እና ከማንቸስተር ሲቲ እንዲሁ ሌላኛው ቦርንመስ ደግሞ ከኢፕስዊች ታውን፣ ከዌስትሃም ዩናይትድ፣ ከፉልሃም፣ ከክሪስታል ፓላስ እና ከማንቸስተር ዩናይትድ ጋር ጨዋታቸውን ያደርጋሉ። እነዚህ እንግዲህ የአውሮፓ ቻምፒየንስ ሊግ ቦታን ይዘው ማጠናቀቅ የሚችሉ በቁጥራዊ መረጃዎች እድሉ ያላቸው ቡድኖች ናቸው። ዘንድሮ እንግዲህ እንዳለፉት ዓመታት ሰርፕራይዝ ይኖር ይሆን? በርካቶች የሚጠብቁት ይሆናል። በዚህ ቦታ ላይ እንግዲህ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ እነዚህ ቡድኖች ትልቅ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ሮያል ማድሪድን የተመለከቱ መረጃዎችን እናንሳ። የሶስትዮሽ ዋንጫን ማሳካት እንፈልጋለን ብሏል ኬሊያን ኤምባፔ። ፈረንሳዊው የፊት መስመር ተጫዋች የሆነው ኬሊያን ኤምባፔ ከሪያል ማድሪድ ጋር በዚህ ዓመት የሶስትዮሽ ዋንጫን ማሸነፍ እንደሚፈልግ ነው የገለጸው። ፓሪስ ሰን ዠርሜን ያለሱ ጥሩ እየተጫወተ ነው ስለመባሉ የተነሳለት ኬሊያን ኤምባፔ እኔ አይመለከተኝም፣ ለነሱ መልካሙን ሁሉም መኝላቸዋለሁ ሲልም ተደምጧል። አሁን ላይ ሙሉ ትኩረቴ ሪያል ማድሪድ ነው የሚለው ኤምባፔ በዚህ ዓመት የሶስትዮሽ ዋንጫን ማሸነፍ እንፈልጋለን ሲልም ሀሳቡን ሰጥቷል። የሶስትዮሽ ዋንጫ ሪያል ማድሪድ አሳክቶ የማያውቀው ነው። በመጀመሪያ ዓመቴ ይህንን ማሳካት ይኖርብኛል ሲል ኬሊያን ኤምባፔ እንግዲህ ትላንትና ሀሳቡን እንደሰጠ ነው ዘገቦች እያሰፈሩ የሚገኙት። እኔ እንግዲህ ይህ እኔን አይመለከተኝም የፓሪስ ሰን ዠርሜን ጉዳይ፣ እናም መልካሙን ሁሉ ግን እንዲገጥማቸው ትኩረቴን ደግሞ ሪያል ማድሪድ ላይ እንደማደርግ ነው ቃል ልገባላችሁ የምችለው። የሶስትዮሽ ዋንጫን ማሸነፍ ሪያል ማድሪድ ከዚህ በፊት ያላደረገው ነገር ነው፣ ዘንድሮ ግን ማድረግ ይኖርብናል ብሏል። በእርግጥም በቻምፒየንስ ሊጉ በቀጣይ ከፓሪስ ሰን ዠርሜን ጋር ብንገናኝ ከናስራኤል ከላይፊ ጋር እጨባበጥ ነበር። እኔ አሉታዊ ነገሮችን ብቻ የምመለከት ሰው ነኝ። የምመለከት ሰው አይነት አይደለሁም። ሰዎች በሙያ ውስጥ ይሁን በግል ህይወቴ ውስጥ ስለሚሰጡኝ ነገር አመስጋኝ ሰው ነኝ። እንግዲህ ይህንንም ጠንቀቅ ያውቃለሁ ሲል ነው ኬሊያን ኤምባፔ ሀሳቡን የሰጠውና በቀጣይ ከፓሪስ ሰን ዠርሜን ጋር ጨዋታ የሚደርሳቸው ከሆነ ሪያል ማድሪዶች ናስራኤል ከላይፊን ቢያገኘው እንደሚጨብጠው ጭምር ነው እየገለጸ የሚገኘው ኬሊያን ኤምባፔ። ሌላኛው ከሪያል ማድሪድ ጋር የሚነሳው ጉዳይ ቅድም ከአርሰናል መረጃዎች ጋር በመጠኑ ጠቀስ ለማድረግ ሞክሬ ነበር። ሪያል ማድሪድ የአርሰናሉን የመሃል ተከላካይ ዊሊያም ሳሊባን ሁኔታ የሚከታተሉ ሰዎችን መላኩን ነው እየተገለጸ የሚገኘው። ይሁን እንጂ እስካሁን ባለው ሪያል ማድሪድ ከዊሊያም ሳሊባ ጋር ተጨባጭ የሚባል ግንኙነት ያላደረገ ሲሆን እንዲሁ ሁኔታውን በመከታተል ላይ ይገኛሉ ተብሏል። በተጨማሪም ዊሊያም ሳሊባ በአርሰናል ቤትም እስከ 2027 ድረስም የሚያቆይ ኮንትራት እንዳለው ጭምር ነው ፋብሪዚዮ ሮማኖ መረጃውን ያጋራው።
ሃሜስ ሮድሪጌስ ይናገራል። በሪያል ማድሪድ የመጀመሪያው የውድድር ዓመትህ ተብሎ ተጠይቆ ነበር። ከ14 በላይ ግቦችን አስቆጥሬ 15 አሲስቶችን ማድረግ ችዬ ነበር። በጣም አስደናቂ የውድድር ዘመን ነበረኝ። ቤሊንግሃም በመጀመሪያው የውድድር ዘመን ካሳለፈው ዓመት ጋር ተመሳሳይነት ያለው አስደናቂ ዓመት ነበር። እሱ የሚጫወትበት መንገድን በጣም ወድጄዋለሁ። ባሎን ዶርን ማሸነፍ የሚችል ይመስለኛል። እኔ በ2014 8ኛ ሆኜ ስጨርስ ከእኔ በፊት ሜሲ፣ ሮናልዶ፣ ኢኒየስታ፣ ዣቪ፣ ሱዋሬስ፣ ኔይማር ነበሩ ሲልም ነው ሃሜስ ሮድሪጌስ የተናገረው። ሃሜስ ሮድሪጌስ ሲቀጥልና ካርሎ አንቸሎቲ ለእኔ የተለየና የዓለማችን ምርጡ አሰልጣኝ ነው። ዚነዲን ዚዳን ቡድኑ ሲረከብ ጋዜጠኞች ብዙ ያወሩ ነበር፣ ነገር ግን በእኛ መካከል ምንም የተፈጠረ ነገር አልነበረም። እንደተባለው እኔ እሱን አልተቃወምኩም ነበር ያለው። እሱን በጊዜው እኔን እንግዲህ ብዙ ያላሳተፈ ጥሩ ቡድን ሰርቷል። እኔም እጫወት ነበር፣ ነገር ግን በወሳኝ ጨዋታዎች እኔን አይጠቀመኝም ነበር። እሱ የሚጠቀመው ቶኒ ክሮስን፣ ካሴሜሮንና ሞድሪችን ነበር። ይሄ ደግሞ ተቀባይነት ያለውና ሊከበር የሚገባው ውሳኔ ነው ሲል ሃሜስ ሮድሪጌስ ያኔ እንግዲህ ዚነዲን ዚዳን በወሰደው እርምጃ ላይ ተቃውሞ እንደሌለው ነው የሚናገረው። በስፔን ያለ ዝነኝነትና ተወዳጅነትስ ተብሎም ተጠይቆ ነበር። የሪያል ማድሪድ ደጋፊዎች ለምን ከክለቡ ወጣ የሚለው ጥያቄን ማቆም አለባቸው። በሪያል ማድሪድ አንዳንድ ጠቃሚና አስደሳች ግቦችን አስቆጥር ያለው እኔም የሚወዱበትን ምክንያትም በደንብ አውቃለሁ፣ ይሄ ይመስለኛል ሲልም ነው ሃሜስ ሮድሪጌስ የተናገረው። ኤምባፔ፣ ቤሊንጋም እና ቪኒሲዮስ ጁኒየር የዓለም ምርጥ ተጫዋቾች ናቸው። አሁን ላይ በሪያል ማድሪድ ትልቅ ስራን መስራት ይችላሉ ሲልም ነው የተናገረው ሃሜስ ሮድሪጌስ። ሉካ ሞድሪች ከሪያል ማድሪድ ጋር ያለው የወደፊት እጣ ፈንታ እንግዲህ ላይ የመጨረሻ ውሳኔ በግንቦት ወር ይወሰናል ተብሎ ይጠበቃል። ሞድሪች ለተጨማሪ የውድድር ዓመትም ኮንትራቱን የማደስ ፍላጎት እንዳለው ነው እየተገለጸ እንደሚገኝ ሬሌቮ የዘገበው። በሪያል ማድሪድ የሚገኘው የስካውቲንግ ዲፓርትመንት ሉካ ሞድሪች ተተኪ ለማግኘትም አስቸጋሪ ፈተናን ገጥሞታል። ምንም እንግዲህ ሰው የክሮኤሽያዊውን ቦታ ማካካስ እንደማይችል ያውቃሉ። ነገር ግን በባህሪያቱ ውስጥም ከሱ ጋር እንግዲህ ሊመሳሰል የሚችል ተጫዋች በገበያ ውስጥም ይፈልጋሉ ብሏል ሬሌቮ በዘገባው። ባርሴሎናን ደግሞ እንመልከት። ሃንስ ፍሊክ ይናገራል። ይህን ቡድን በጣም ወድጄዋለሁ። በባርሴሎና በመስራት ደስተኛ ነኝ። ልክ በአንድነት እንደ ቤተሰብ ነን። ይሄ ደግሞ ለእኔ ከምንም በላይ ያስደንቀኛል፣ ያስደስተኛል ብሏል ሃንሴ ፍሊክ። ራፊኒሃ በዘንድሮው የውድድር ዓመት በሁሉም ውድድሮች በ42 ጨዋታዎች 46 የግብ ተሳትፎችን ማድረግ እንደቻለም ቁጥሮች ያሳያሉ። ዘንድሮ ለባሎን ዶር ከሚታጩት ተጫዋቾች መካከልም ግንባር ቀደሙ ነው። የባርሴሎና አሰልጣኝ ሃንሴ ፍሊክ ባለፉት 18 ጨዋታዎች ባለመሸነፍ እንግዲህ የቀድሞ የክለቡ አሰልጣኝ ሻቪ ሄርናንዴዝን ሪካርድ መጋራቱም ነው የተገለጸው። በያዝነው የውድድር ዘመን በአውሮፓ አምስቱ ታላላቅ ሊጎች ውስጥ እንደ ላሚን ያማል ብዙ የተሳኩ ድሪብሎችን ያደረገ ተጫዋች የለም። ላሚን ያማል እስካሁን ድረስ 101 የተሳኩ ድሪብሎችን ማድረጉ ነው እየተገለጸ ያለው። የቡልጋሪያው ክለብ በይፋ ይቅርታ ጠይቋል። የቡልጋሪያው ክለብ አርዳ ካርድሃሊ ትናንትና ባደረገው መርሃ ግብር የቀድሞ ተጫዋቹ ሕይወቱ አልፏል በሚል ከጨዋታ በፊት የህሊና ጸሎት አድርጎ እንደነበር ነው እየተገለጸ የሚገኘው። ይህንን ተከትሎ ግን የቀድሞ ተጫዋቻቸው ፔትኮ ጋንቼቭ ይባላል በህይወት መኖሩና የተሳሳተ መረጃ ደርሷቸው እንደነበር ነው እየተገለጸ የሚገኘው። ክለቡ የተጫዋቹን በህይወት የመኖርና በእረፍት ሰዓት ማረጋገጡ ሲገለጽ ጨዋታውን ለሚያስተላልፉ ተቋማትም የይቅርታ ማስተካከያ እንዲያቀርቡም እንደጠየቀ ጭምር ነው እየተገለጸ የሚገኘው። ክለቡ እንግዲህ ባወጣው ይፋዊ የይቅርታ መግለጫም የተሳሳተ መረጃ ደርሶት እንደነበር አረጋግጧል። አክሎም ለተፈጠረው ስህተትም ልባዊ ይቅርታችንን እንጠይቃለን፣ ረጅም እድሜ ከጤና ጋር እንመኛለን ሲሉም መልእክታቸውን አስተላልፈዋል። የቀድሞ የባርሴሎና ተጫዋችና አሰልጣኝ ሻቪ ሄርናንዴዝ ሊዮኔል ሜሲና ክሪስቲያኖ ሮናልዶን በመቅደም ባሎን ዶርን ማሸነፍ ይገባው እንደሆነ ሲጠየቅ ስሜቱን ግልጽ አድርጓል። ሻቪ በእግር ኳስ ሕይወቱ የሊዮኔል ሜሲና የክሪስቲያኖ ሮናልዶ ደረጃ ከፍተኛ ላይ ስለነበር ባሎን ዶርን ማሸነፍ እንደማይገባው ተናግሯል። ስፔናዊው አክሎም ለሰራው ስራ ኩራት እንደሚሰማውና በባሎን ዶር ሽልማት ላይ የተካተተባቸው 3 መድረኮችም ለሱ በቂ መሆናቸውን ይናገራል። በፍራንስ ፉትቦል በኩል ሲናገር ሻቪ በእግር ኳስ ሕይወቱ ከሮናልዶ ወይም ሜሲ የተሻለ እንዳልነበር ተናግሯል። ሁለቱም ሽልማቶችን ያገኙት ስለሚገባቸው ነው ብሎ ያምናል። እኔ ራሴን ከሊዮኔል ሜሲ ወይም ክሪስቲያኖ ሮናልዶ የባሎን ዶር አሸናፊ ከሆኑበት ወቅት የተሻልኩኝ ተጫዋች አድርጌም አልቆጥርም። እኔ ጥሩ ተጫዋች ነበርኩኝ፣ ነገር ግን ጨዋታውን በራሴ የማሸነፍ አቅም አልነበረኝም። ምንም አደገኛ ወጥቼ እንግዲህ ሽልማቱን ባላገኝም
በመድረኩ ላይ ለ3 ጊዜያት ግን ሶስተኛ ሆኜ በማጠናቀቄ ኩራት ይሰማኛል። ሻቪ በባሎን ዶር መድረክ 3 ጊዜ መሳተፍ ሲችል በሁለቱ አጋጣሚዎች ሶስተኛ ሆኖ ያጠናቀቀ ሲሆን ይህም ከ2009 እስከ 2011 በተከታታይ ዓመታት ውስጥ ነበር። በእነዚህ ጊዜያት ሊዮኔል ሜሲ ሽልማቱን ሶስቱንም ጊዜ ሲወስድ፣ ክሪስቲያኖ ሮናልዶ በ2009 እና በ2011 ሁለተኛ ደረጃን ይዞ አጠናቋል። የባርሴሎናና የስፔኑ ክለብ ሎተር ማቲያስ በሊዮኔል ሜሲና በክሪስቲያኖ ሮናልዶ ዘመን ለባሎን ዶር ሽልማት ስፔናዊያኖቹ ሁለቱ ተጫዋቾች መመረጣቸውን ተናግሮ ነበር። ሎተር ማቲያስ ከ12 ዓመታት በፊት ስለ ባሎን ዶር ሲናገር ሻቪና አንድሪያስ ኢኒየስታ በ2012 ሽልማቱን ማሸነፍ ይገባቸው ነበር ሲል ተናግሯል። ስፔናዊው የሆኑት ሁለቱ ተጫዋቾች በእግር ኳስ ሕይወታቸው ቢያንስ አንድ ጊዜ የፍራንስ ፉትቦልን ሽልማት ማሸነፍ ይገባቸው ነበር ብሎም ነበር። ሎተር ማቲያስ በዚያ ወቅት አስተያየቱን ሲሰጥ በእኔ አስተያየት በአሁኑ ጊዜ ባሎን ዶርን ማሸነፍ የሚችሉ ተጫዋቾች ያሉ፣ ነገር ግን እኔ እንደማስበው አንድ ስፔናዊ የባሎን ዶር አሸናፊ መሆን አለበት ብዬ አስባለሁ። ተወዳጆቹ ሻቪና ኢኒየስታ ናቸው። እኔ እንደማስበው እነሱ በመድረኩ ላይ እንደ ሮናልዶና ሜሲ አይደሉም፣ ምክንያቱም ብዙ ጊዜ ጎል አያስቆጥሩም። ነገር ግን ከክለቡና ከብሔራዊ ቡድን ጋር ዋንጫዎችን ማንሳት ችለዋል። ለስፔን በሜዳው ውስጥም ወሳኝ ሚና ሲጫወቱ አይተናል። እነሱ በሜዳው ውስጥም በጣም አስፈላጊ ናቸው ብሎ እንደነበር ይገለጻል። ክሪስቲያኖ ሮናልዶ ባሎን ዶርን 5 ጊዜ ሲያሸንፍ፣ ሊዮኔል ሜሲ ደግሞ 8 ጊዜ ማሸነፉ የቅርብ ጊዜ ትውስታዎቻችን ናቸው። የፕሪሚየር ሊግ ክለቦች እየፈለጉት ያለው 20 ሚሊዮን ዩሮ የተለጠፈበትን ተከላካይ እንመልከት። የዩዲኔዜው ተከላካይ ቶማስ ክሪስተንሰን በዚህ የውድድር ዘመን ባሳየው ብቃት በበርካታ የአውሮፓ ትልልቅ ክለቦች ራዳር ውስጥ መግባቱ ቀጥሏል። ለጉዳዩ ቅርበት ያላቸው ምንጮችም ለከቼንድ ኦፍሳይድ አሳውቀዋል። የፕሪሚየር ሊግ ክለቦች ኤቨርተን፣ ዌስትሃም ዩናይትድ፣ ቦርንመዝ እና ኖቲንግሃም ፎረስት የዴንማርኩን ኢንተርናሽናል ብቃት በቅርበት መከታተል ችለዋል። ዘገባው አክሎም በእነዚህ ቡድኖች ክሪስተንሰንን በሚቀጥለው የውድድር ዘመን ወደ ቡድናቸው ለማከልም በቁም ነገር እያሰቡ እንደሆነ የተረዱት። በጣሊያን ውስጥ ከፍተኛ ደረጃ የተሰጠው የ23 ዓመቱ ተጫዋች ዝውውርም ከ15 እስከ 20 ሚሊዮን ዩሮ አካባቢ ማጠናቀቅ ይችላሉ የሚል እምነት አለ። ክሪስተንሰን ዩዲኒዜ ከ2 ዓመታት በፊት በ5 ሚሊዮን ዩሮ የተቀላቀለ ሲሆን በሴሪኤ ያሳየው ጥሩ አቋምም የገበያ ዋጋውን በእጥፍ እንዲጨምርም አድርጎታል። እናም ደግሞ በእንግሊዝና በጣሊያን ውስጥም ካሉ ክለቦች ብዙ ፍላጎቶችን እንዲያገኝ ያስችሎታል። የቅርብ ጊዜ ወዲህም የክሪስተንሰን እንቅስቃሴ ከሚከታተሉ የሴሪኤ ክለቦች መካከልም ኤሲ ሚላንና ዩቬንቱስ ይገኙበታል። ዩቬንቱስና ሚላን በቅርብ ሳምንታት ስለ ተጫዋቹ መረጃ እየሰበሰቡ ሲሆን በክረምት የዝውውር ጊዜም የተጫዋቹን ለማምጣት አቅደዋል። ከዩዲኒዜ ጋር የ3 ዓመታት ኮንትራት ያለ መሆኑን የዝውውር ሂደቱን ሊያወሳስበውም ይችላል። ተጫዋቹ ከፕሪሚየር ሊግ ብቻ ሳይሆን ከሴሪኤም ፍላጎት ስላለው የዝውውሩ ፉክክርን የበለጠ ከባድ ያደርገዋል። ክለቡ ተጫዋቹን ለመሸጥ ዝግጁ ሲሆን ዩዲኒዜም ከዝውውሩ ትልቅ ዋጋን እየጠበቀ መሆኑን የታወቀው በሁለቱ የእንግሊዝና የጣሊያን ክለቦች ክሪስተንሰንን ወደ ቡድናቸው ለመጨመርም ፉክክሮችን እንደሚያደርጉ፣ ጥሩ ነገሮችም እንደሚታዩ፣ ለዩዲኒዜም ጥሩ ገንዘብ ሊያገኙ እንደሚችልበት ጭምር ዘገባዎቹ እያሰፈሩ ይገኛሉ። ሌላኛው የምናነሳው መረጃ ደግሞ የሚሆነው ማንቸስተር ሲቲ በፓሪስ ሰን ዠርሜኑ ኮከብ ላይ ፍላጎቱን እንደገና እያሳየ ነው። ፔፕ ጓርዲዮላ ለቀጣዩ የውድድር ዓመት አጥቂ ክፍሉን ማጠናከር ይፈልጋል። ማንቸስተር ሲቲ የሉዊስ ኤንሪኬ እቅድ ቁልፍ አካል በሆነው የክንፍ ተጫዋች ብራድሊ ባርኮላ ላይ በድጋሚ እይታውን አሳርፏል። ሚዛኑን የጠበቀ ፍጥነትና ለውጥን የማምጣት አቅሙ በተደጋጋሚ የእንግሊዙ ክለብን ቀልብ የሳበ ሲሆን በዚህ ተጫዋች የማጥቃት አማራጩን ለማጠናከር ይፈልጋል። ምንም እንኳን የብራድሊ ባርኮላ በክረምቱ መልቀቅ ቀላል ባይሆንም ሲቲዎች ግን ተጫዋቹን ለማስፈረም ፍላጎታቸውን ለመቀጠልም ፍቃደኛ ይሆኑ ይመስላሉ። የ22 ዓመቱ የብራድሊ ባርኮላ ለፓሪስ ሰን ዠርሜን በወሳኝ ጊዜያትም ወሳኝ ተጫዋች መሆኑን አረጋግጧል። የባርኮላ ብቃት በዚህ ወቅት በከፍተኛ ደረጃ ላይ አድጓል። ራሱን በአጥቂ መስመር ውስጥም እንደ አስተማማኝ አማራጭ አድርጎም አስቀምጧል። ተሰጥኦ በተደጋጋሚ በፕሪሚየር ሊግ ቡድን ሳይስተዋል አልቀረም። የሲቲ ቦርድ ቡድኑን ለማሳደግና በፔፕ ጓርዲዮላ አጥቂ መስመር ላይም ተጨማሪ አማራጮችን ለመጨመርም እንደ ጥሩ ማጠናከሪያ አድርገው ይመለከቱታል። ነገር ግን ፓሪስ ሰን ዠርሜን በክረምት ብራድሊ ባርኮላን የመሸጥ ፍላጎት የለውም። ፓሪስ ሰን ዠርሜን ከክንፍ አጥቂው ጋር በቀላሉ የመለየት ሀሳብም በጭራሽ የለውም። የፓሪሱ ቦርድም የብራድሊ ባርኮላን አቅምና በረጅም ጊዜ ፕሮጀክት ውስጥ ያለውን ጠቀሜታ ያውቃል። ሲቲ እሱን ለመውሰድም የሚሞክረው ማንኛውንም ሙከራ የፈረንሳዩ ክለብ የመቀበል እቅድ አይኖረውም። በእንግሊዝ ውስጥ እሱን የማየት እድልም በሚቀጥሉት ሳምንታት በፓሪስ ሰን ዠርሜን አቋም ላይ ይወሰናል ተብሎ ነው የሚጠበቀው። ተጫዋቹ የማንቸስተር ሲቲን ፍላጎት እንደገና በማግኘቱ በክረምቱ የዝውውር ገበያ በአውሮፓ እግር ኳስ ብዙ አድናቂዎችን ማፍራቱን የቀጠለ
ወጣቱ አጥቂ የወደፊት እጣ ፈንታውን በተመለከተ ለውጦችን ሊያመጣ እንደሚችል ጭምር ዘገባዎቹ አስፍረዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን እናቀርባለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።